ሄሉ ውጪ ልኝ እሺ ቢያንስ እሷን አናግራችሁ ቆይ ዛሬም እሷን ደግፋችሁ አይደለም እሷን ምትሉ እሷን ደግፋችሁ ወጥልኝ እሺ ማንንም ሰው ማየት አልፈልግም ቀጥ ብለው ሄሉ አንዴ ብቻ እሺ አንቺ ያረግሽኝን ማለት ነው መቼም አረሳው ልንገርሽ አይደል ስለዚህ ነው ውጪ ልኝ አንዴ ብቻ ፍጠኝ እሺ ውጪ ልኝ አሁን ነይ ፍጠኝ ውጪ ልኝ እሺ ተረጋጊ ሄሉ ውጪ ልኝ ሌላ ችግር ይፈጠራል ብዬ አይደለ ተባከል በቃ ምን ይወራ ነው ተፈለግሻል የሰው ቤት ሆነ የመጣው ለካኔ እንደፈለግሽ በእናት ዞር ስለልጅ ምን ታውቃለች አንድ ሰው እዚህ ቤት አንድ ሰው በእናት ይሄ ሲጀመር ይሄ ሁሉ ነገር የመጣው ባንቺ ምክንያት ገብቶሻል አይደል እኔ ለምን እያዘንኩልሽ እንዳለ ራሱ አላውቅም ትዳሬን እያጣው እባክሽን በማርያም በቃ እኔ እንደዚህ አይነት ነገር አልፈልግም ናርዲ ባንቺ ምክንያት ትዳሬን ያጣሁት ገብቶሻል አይደል ናርዲ ዋክሽን ተጨልኝ ይሄን ነገር በፊት ነበር ቆም ብለሽ ማሰብ የነበረብሽ በቃ ትያየሽ ነው በለስንት ነገር እንዳጠፋሽ እየተመለከትሽ ነው አይደል ይቅርታ ያልኩኛለሁ እባክሽ ይቅርታ የለብን ቁስል መቼም አይሽረው መቼም ከውስጥ አይወጣም እኔን ቁጭኝ እሱ ምንም አላረገም ጭራሽ ደግሞ ለሱ እየተከራከርሽ ነው አይደለም ዛሬም ለሱ እየተከራከርሽ ነው ያለሽው ሰላም እንዴት ናችሁ ደህና ናችሁ እኔ በጣም ደህና ነኝ አብዛኞቻችሁ ሰሞኑን የተፈጠረውን ነገር ታውቃላችሁ እየደወላችሁም ኮሜንት ላይም አይዞሽ ያላችሁኛላችሁ እና ደግሞ አብዛኞቻችሁም የተሳደባችሁም አላችሁ ዛሬ ኪራና ሱራፌል ባሉበት እንዲሁም ሄሉ ባለችበት ውብዬን ይቅርታ ለመጠየቅ ነው የመጣሁት ብዙ ጥፋቶችን አጥፍቻለሁ በጣም ተሰምቶኛል ያው እንግዲህ ታውቁታላችሁ ምን እንደሆነ ችግሩ እያያችሁም ነበረ ትረዱኛላችሁ በያስባለሁ ውብዬን በጣም ጎድቻታለሁ በጣም አስቀይሜያታለሁ እርጉዙና እንደዛ ማድረግ አልነበረብኝም ያው እኔም ከደረሰብኝ አንፃር ነው የደረሰበት ያቋል ይረዳኛል በያስባለሁ ምክንያቱም እኔ ረጅም አመት ነው የለፋውት አብዛኞቻችሁ 2 አመት ምናምን ስትሉ ነበር እኔ ከዛ በላይ ነበር እዛ የነበርኩት እኔ ብር የላኩበትን ጊዜ ነው ነገርኳችሁ ግን ከዛ በፊት ነው እኔ በቃ ብዙ ነገር ሳስብ የነበረው እና ደግሞ መሽወዲን ሳስብ በጣም ነው የከፋኝ በጣም ነው ያዘንኩት እኔ እንጃ የለፋችሁበትን ነገር ስታጡት ነው የሚገባችሁ እና ደግሞ እንደዛም በቃ ለበቱ ጉዳይ በጣም ስትናገሩ ነበር በሰዓቱ ነው እልህ ውስጥ ነበርኩ ምክንያቱም ውብዬ ላናግራት ፈልጌ ነበር ግን የባሰ እልህ ውስጥ ገብቼ ነው የወጣሁት ብዙም ሰው ሲናገረኝ ማንንም ከጎን ያልነበረም ወንድሞቼ የምላቸው እንኳን ከጎን ያልነበሩም ሰው የሚረዳኝ ሰው አልነበረም ብዬ በቃ የራሴን እንትን ብቻ ነበር ሳራምድ የነበረውና በጣም ይቅርታ ውብዬ እንግዲህ ይቅርታ ታረግልኛለች ብዬ አላስብም ግን ደግሞ ታቋለች እሷም እዛ ኖራ ስለነበረ ምን ያህል ከባድ እንደሆነ ታቃለች ብዬ አስባለሁ እናንተም እንደዛው ማለት ነው ነገሩ እንዴት ነው እዛ ሀገር ላይ ተቃጥላችሁ አምጥታችሁ ከዛ ደግሞ የለም መባሉ ሳይንስ መሽወዳችሁን ደግሞ ስታዩት እኔ እንጃ ምን እንደምላችሁና እንዴት እንደማስረዳችሁ አላውቅም እኔ በጣም እዚህ ሀገር ላይ ብዙ ነገር አለኝ ብላችሁ ቆመታችሁ እዛ ስትለፉ ነበር ከዛ በኋላ ህይወት ልኖር ነው ብላችሁ ስትመጡ ምንም እንደሌላችሁ ስታገኙ ምንድነው የሚሰማችሁ አስባችሁታል አይደለ በቃ እና አሁን ዛሬም ይሄው ሄሉም መታለች በጣም ነው ማመሰግነው አክብረሽኝ ስለመጣሽ እና ደግሞ አሁን እኔ ነገሮችን ማስተካከል ነው የምፈልገው ናሂንም በጣም ይቅርታ ማለት ፈልጋለሁ ትዳራቸውንም በቻልኩት አቅም ወደ ቀድሞ እንዲመለስ ነው እኔ የምፈልገው
ሁሉም ሰላም እንዲሆን ነው የምፈልገው እኔ መጀመሪያ ላይ በቃ ያ ስለመሰለኝ ነው የተሸወርኩ ስለመሰለኝ እና ደግሞ እኔ እንደ ሁላችሁም ጥያቄ ሆነባችሁ ዩቲዩብ አታይም እንዴ ምናምን ስልክ እያለሽ እኔ አላይም ነበር በቃ ቤተሰቦቼ ጋር አወራለሁኝ አለቀ እንትን ይሄ ሶሻል ሚዲያ ላይ ያን ያህል አይደለም ብዬ ነግሬያቸዋለሁ ምክንያቱም ስራ ይበዛብኝ ነበር በጣም ስራ ይበዛብኝ ነበር ባገኘው ሰዓት እሱን አውርቼ ከዛ በኋላ ቤተሰቦቼን አውርቼ ወደ ስራ ነው የምገባው ታቁታላችሁ ይሄ እኮ አዲስ አይደለም እዛ ይኖራችሁ ሰዎች ታቁታላችሁ እኔ ምንም እረፍት የለኝም በቃ እኔ አሁን እዚህ ጋር ህይወቴን አሳምራለሁኝ ብዬ ነበር የመጣሁት ያው እንደምታዩት ነው ከጠበቅኩት በታች ነው የሆነብኝ በቃ ሁሉም እንደነበር አይደለም በቃ ለማስተካከል እሞክራለሁኝ ውብዬንም በጣም ይቅርታ በጣም ተሰምቶኛል በጣም አዝኛለሁኝ እንደዚህ ማድረግ አልነበረብኝም የሰው ህይወት መበጥበጥም አልነበረብኝም ተረጋግቼ ማሰብ ነበረብኝ ግን ያው ታቁታላችሁ እንዴት ትረጋጋላችሁ ሁሉም ነገር የለም ስትባሉ እንደገና ደግሞ ብቻ እንደምታዩት ነው ሁሉም ነገር እና ደግሞ ሄሉዬ እኔ እንጃ ውብዬ ይቅርታ የምታረግልኝ አይመስለኝም ግን እኔ በጣም እየተሰማኝ ያለው እሷ ነገር እርጉዙና እንደዛ ማድረጌ አሁንም ድረስ ካይምሮዬ ሊወጣ አልቻለም በቃ የሆነ ልቤ ራሱ በጣም የከበደኝ እውነት አዎ እንዴት ናችሁ ቤተሰቦች ሁሉ ሰላም ነው ዛሬ እንግዲህ ፋፊ ጠርታኝ መጥቻለሁ የተፈጠረውን ሁሉ ነገር አይታችኋል ትንሽ ከባድ ነበር እውነት ለመናገር እና ፋፊም በራሷ የተጎዳችው ነገር አለ ውብዬም ደግሞ ተጎድታለች ትንሽ ትዳሯም ተናግቷል እና ዛሬ ደግሞ ያው እውነቱን ሁላችንም ደርሰናል ከኋላ እኔም ከሷ ጎን የነበርኩበት ምክንያት ስተት ከውብዬ ስተት ፈልጌ ምናምን አይደለም ግን በቃ እሷ ጋር ደግሞ ያለውን ነገር ለማጣራት ለመጣች ልጅ ወይስ እውነት ነው ወይስ ይሄ ነገር ውሸት ነው የሚለውን ለማጣራት ስል እኔም ከሷ ጎን ነበርኩ እና ያለውን ነገር በደንብ እኔም አረጋግጫለሁ በጣም ያስጠላል ማለት አሁን ላይ የተፈጠረው ነገር ብዙ ነገር ነው እንትን የተበላሸው አንድ ናሂም ትዳሩ ላይ ጥሩ አይደለም ውብዬ ጋር እኔም ካሪ ያለኝ ነገር ትንሽ ጥሩ አይደለም ብዙ ሰዎች ተቀይማችሁኛል በጣም ይቅርታ ግን እኔ እዛጋ ናሂን ደግፌው ሳይሆን እውነቱን ማወቅ ስለፈለኩ ነው እውነቱን ደግሞ ማወቅ ስለፈለኩ ከሷ ጎን ሆንኩኝና እቺ ልጅ ምንድነው ችግሯ ሚላውን ለማጣራት ነው እንጂ እኔ ናሂ ትክክል ስለሆነ አይደለም እዛጋ ከሱ ጋር የነበርኩትና እኔም ደግሞ እውነቱን አውቅ ያለው ውብዬም ልክ ናት እኔም በሰዓቱ ውብዬ ላይ ልክ አልሰራው ምክንያቱም እውነቱን ለማወቅ ስለፈለኩ ነው እና የተቀየማችሁኝ በዚህ አጋጣሚ ከልብ ይቅርታ ጠይቃለሁ እኔም ደግሞ ፋፊ ሰው ሀገር ኖራ ቆይታ ነው የመጣችው እና አንድ ተታላለች ሁለት ያዘ የሰራችበት ብር ሙሉ ከስራለች በዛ ላይ ደግሞ ፍቅር አስይዟታል ያ ሰው በናሂን ፎቶ አስቀምጠው ፍቅር አስይዟታል እቺ ልጅ የምታስበው በቃ ናሂ ጋር ህይወት መስርቼ ወደፊት ብዙ ነገር አደርጋለሁ ብላ ነበር የምታስበውና ያ ነገርም ሳይሆን ቀርቷል እና እሷም ደግሞ አለማወቅ ነው አንዳንዴ ነገሮችን አለማስተዋል አለማወቅ እና ያ ነገር ነው በቃ ዛሬ ላይ እዚህ ያደረሰን እና ፋፊ አንቺም አይዞሽ ውብዬም ደግሞ በእርግጠኝነት ይቅርታ ታደርጋለች ብዬ አስባለሁ ምክንያቱም እሷም ሰው ሀገር ኖራ ተቃጥላ ነው የመጣችው እና ታውቀዋለች ሁሉን ነገር ስለምታውቀው ይቅርታ ታደርግልሻለች ብዬ ነው ማስበው አንቺም ደግሞ አውቀሽ ያደረግሽው ነገር የለም ምክንያቱም ሳታቂ ተታለሻል ይሄ አብዛኞቻቸው ሴት እህቶቻችን ላይ የሚደርስ ነገር ነው ብዙ ሰዎች ተታለው ያውቃሉና እሷም ደግሞ እናንተም ደግሞ ይቅርታ እንደምታረጉ ተስፋ እናረጋለን ለሷም ይቅርታ አድርጉላት ብዙ ሰዎች አዝናቸዋል እና ብዙ ሰዎች አዝናቸዋል ለእሷ ላይም በደንብ ነው ያዘናችሁት እኔ ላይም ናሂም ላይም ሁላችሁም አዝናቸዋል ከልብ ይቅርታ እንጠይቃለን እውነት ለመናገር እሷ ላይም አትዘኑ ምንም የምታውቀው ነገር የለም አንዳንዴ በቃ አለማወቅ ይሄው ነው ዋጋ ያስከፍላል እሷም ደግሞ አታሏታል በደንብና ወዳ አይደለም እዚህ ውስጥ የገባችሁ ውብዬን እኔ አቃታለሁ ጥሩ ልብ ነው ያላት እና ሰላም ነው ሰላም ነው ሰላም ነው ሰላም ነው እንዴት ናችሁ ሰላም በረታሽ ተነከርሽ
ያው እንደምታዩትም ኪራም ሱራም መጥተዋል። ያው እንግዲህ ዛሬ ደግሞ እናንተንም የጠራኋችሁ ውብዬን ይቅርታ ማለት ፈልጋለሁ ልላችሁ ነው። ውብዬንም ናሂንም ሁላችሁንም አስቀይሜያችኋለሁ። በጣም ይቅርታ አስቤው አይደለም እንደዚህ አይነት ነገር። በነገራችን ላይ እኔ አሁን መናገር የምፈልገው ነገር እኔ ትምህርት ቤት ልሆናችሁ ነው የምላችሁ። ሁላችሁንም እንደኔ እንዳትታለሉ። በጣም እንደዚህ ስታዩኝ ደና ሊመስላችሁ ይችላል። በጣም ከባድ ነው። እኔ ይሄንን ነገር ላስተካክል ብዬ ነው እንጂ እኔ ከብዶኛል በጣም። እኔ እሷንም ውብዬንም ናሂንም ወደ ትዳሩ በቃ ነገሮች ይስተካከሉ ብዬ ነው እንጂ በጣም ከባድ ነው እና ከሀገር ውጭ ያላችሁ ሰዎች እባካችሁ በቃ እንደኔ እንዳትሆኑ። የኔ ታሪክ እናንተ ላይ እንዳይደገም እህቶች አደራ ነው የምላችሁ። እና ዛሬ ደግሞ እናንተንም የጠራኋችሁ ያው ውብዬን ከዚህ በፊት ሄደን የረበሽኳት በቃ ከናንተ ጋር ሂጄ ስለሆነ አሁንም እናንተ ባላችሁበት ነው ይቅርታ ማለት የምፈልገው። በጣም አስከፍቻታለሁ፣ በጣም አስቀይሜያታለሁ። በጣም ከባድ ነገር ነው ያደረኩት። እልህ በጣም መጥፎ ነገር ነው እና እኔ እልህ ውስጥ ሆኜ ብዙ ነገር ነው ያደረኩት። እናንተንም አስቀይሜያለሁ፣ እሷንም አስቀይሜያለሁ እና ስለዚህ በቃ ውሰዱኝና እሷ ጋር ይቅርታ ማለት እፈልጋለሁ። ናርዲ አንድ ነገር ግን ማወቅ ያለብሽ እኛ ቤተሰብ ነን ካንቺ። ስለዚህ ምንም እኛን የምታስቀይሚን ምንም ነገር የለም። ለምን የደረሰብሽን ከነናሂም በፊት ከሁሉም በፊት የምናውቀው እኛ ነን። ስለዚህ አንቺ በቃ ማሰብ ያለብሽ ነገሩን እኛ ለማስተካከል ያንቺን ገንዘብ ለማስመለስ የሄድንበት ርቀት ነው እንጂ እኛ የጎዳው ያንን ነገር ከነናሂ ጋር ችግር የፈጠረው ከነውብዬ ጋር ችግር የፈጠረው እንጂ ያንቺ ችግር አይደለም። ስለዚህ እኛን ይቅርታ ማለት አይተበቅብሽም። ምንም አላደረግሽም። ስለዚህ ምንም አታስቢ። ግን ካንቺ መምጣቱ ይሄ ነገር ግን በጣም ደስ ብሎኛል። የውብዬን ይቅርታ ማለት ካንቺ መምጣቱ ሐሳቡ በጣም ደስ ብሎኛል። ይቅርታ ማለት በጎ ነው። በጣም ኢትዮጵያዊነት ባህላችን ነው። ነገሩ ሳይሰፋ ከዚህ በላይም ብዙ ነገር ውስጥ ሳይገባ ከወዲሁ ይቅርታ ለማለት ማሰብሽ ጥሩ ነው። በሷ በኩልም እንግዲህ ልቧን እንዲያራራልን ያው እኛም እንግዲህ በጣም የምንፈልገው ነገር ነው። ስለዚህ ምንም አታስቢ ይገኛል። የባለፈው የተፈጠረው ነገር ከናሂ ጋር ናሂም ያለው ነገር ሰምታለሽ ብዬ አስባለሁ። እንግዲህ እሱ ነገር ልቧን አራርቶት ይቅርታ ትልሻለሽ ብዬ አስባለሁ። ግን ሁላችንም በየድርሻችን የራሳችንን እንትን ሰርተናል። በቃ የዚህ ትዳር መበጥበጥ የዚህ ሁኔታዎች አለመመቸት ጥሩ አለመሆን እንዳለ የሁላችንም ኃላፊነት ነውና አይ ዶንት ኖ ውብዬ ይቅርታሽን በምን አይነት መልኩ እንደምትቀበል ባላቅም ለኔ ግን ትንሽ ከበድ የሚል ይመስለኛል። ምክንያቱም እሷ ባሌ ብላ ትዳሬ ብላ ያዘችውን ቤት መበጥበጡ ለአንድ ሴት ልጅ በጣም ከባድ ነገር ነው እንግዲህ። ስለዚህ እስቲ ያቅምሽን ዋናው ካንቺ መምጣቱ ነው። ገባሽ? እስካሁንም ድረስ እኛ ነገሮችን ለማስተካከል ብለን ብዙ ነገር አበራሽተናል። አሁን ግን አንቺ የወደድሽውን የፈቀድሽውን አድርጊ። እኛ ምንም አይነት አስተያየት አንሰጥሽም። በቃ አንቺ የወደድሽውን የፈቀድሽውን አድርጊ። ሁሌም አስተያየት ስንሰጥ በዚህ አድርጊ በዛ አድርጊ ሲባል ነው ሁሌ ብጥብጥ እየተፈጠረ ያለው። ስለዚህ አንቺ ባሰብሽው አቅጣጫ አሁንም ለእርቅ ለመሄድ ዝግጁ ነን። እስቲ የሚሆነው ነገር ደግሞ እናያለን። ያው እኔ ከይቅርታ በላይ ምንም ማድረግ አልችልም። ያው ይቅርታ ነው ዋናው ነገር እና ደግሞ በቻልኩት አቅም እነሱ ወደ ድሯቸው እንዲመለሱ ነው የምፈልገው። በቃ አብረው ልጆቻቸውን እንዲያሳድጉ በቃ በቻልኩት ፈጣሪ ጋር በቃ አንድ ላይ እንዲሆኑና ያለፈው ህይወታቸውን እንዲያሳልፉ እንደነበር እንዲቀጥሉ ነው የምፈልገው። እኔ ናርዲ ግን ተነከርሽ አንቺ? እኔ ደህና ነኝ። ያው ስለዚህ ያንቺም እኮ ነገር አሳሳቢ እኮ ነው። እውነት ለመናገር ያንቺም ነገር በጣም ነው የሚያሳስበው። ምክንያቱም እዚህ ጋር ገንዘብሽም አለ፣ የህግ ጉዳይ የሚያዘው ነገር አለ፣ ከእንደገና ደግሞ ያው ፍቅር ያልሽውም ነገር አለ። እሱ ነገር ሲደራረብ መቼም አንቺ ላይ በጣም ብዙ ችግር ይፈጥራል። አንዳንዴ ህሊና ብቻ ጥሩ ነገር ስለሆነ ብቻ ሳይሆን ይህንን ነገር ማድረግሽ ላንቺ ጥሩ ነው ወይ? አሁን ባለሽበት ሁኔታ ይህንን ነገር ማሰብሽ አይጎዳሽም ወይ? እሱን ነገር በደንብ አስበሽበታል? በቃ እኔ አሁን አንድ ያስብያለሁ። ከዚህ በኋላ ነገሮችን ሰላም ማድረግ ነው የምፈልገው። ምክንያቱም ይሄ ሁሉ ነገር የተፈጠረው እኔ እሱን አምኜ ባረኩት ነገር ነው የተከዳሁት። ይሄ ሁሉ ነገር የደረሰብኝ አለማስተዋሌ ነው። በደንብ ማን ነው ወዴት ነው ምናምን አለማለቴ ነው። እናንተንም ሌላም ሰው እንደዚህ ለመበጥበጥ የበቃሁት ማለት ነው። ስለዚህ አሁን እኔ በቻልኩት ተረጋጊ። አንቺም ነገሮችን ወደሽ አይደለም ማስተካከል ነው የምፈልገው። ተረጋጊ፣ ችግር የለውም። ውብዬ ይቅርታ ልብ አላትና ይቅር ትላለች እና እኔም ተስፋ አለኝ። እኔም በጣም ነው ያስከፋዋት እውነት ለመናገር
ከመጀመሪያውም ይሄ ነገር ሚዲያ ላይ ባይመጣ ደስ ይለኝ ነበር ያው ሚዲያ ላይ መምጣት ነው ዛሬ ላይ እዚህ ያደረሰ እና ለማንኛውም ግን በቃ ያለውን ነገር ውስጥ እንሂድና ውብዬ ጋር እናየዋለን እንሂድ ወደ እግዚአብሔር ይርዳሽ እንግዲህ እሺ በቃ ደምት ነው ስንገባ እሷ ላይ ይቅርታ መሆን ስለማታውቅ በኋላ ችግር እንዳይፈጠር እባክሽ ነው እስቲ ሞክረው ማለት ይሄ በእኛ ኬዝ የተፈጠረ ስለሆነ አሁን እኮ ችግሩ እኮ ሁላችንም እኮ አስቀይመናታል አይደል አሁን እሷ ይቅርታ አስጠይቃት ከሌላ ግርግር ነው የሚፈጠረው ስለዚህ እሷ ብቻውን ከምትገባ እኛ ስንኖር ይሻላል እሱማ ሰፖርት ነው እኛ ነን አይደል ያመጣናት ስለዚህ ምንም ነገር አይፈጠርም አይደል እስቲ ገብተን እንየው ምን አውቃለሁ ብዬ ጋር ያለን ነገር ታውቃላችሁ እንግዲህ እኔም ብዙ ጊዜ ሆኖኛል እኔም እየፈራሁ ነው ያለሁት እና እስቲ እንግባና ቤቶች ውብዬ 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 ምን ሰልሽ ደምዚ ውብዬ አለሽ በእናትሽ ዞር በይ ምን ሰሪም ደሞ ይገባል በእናትሽ ካሜራ አስተካክል እሺ ሰላም በይ እሺ ካሜራ አስተካክል መለስሽ እሺ ምን ዛሬ እናምራ እንደናምራ ምን ሰሪ ለመጣሽው ነው የወንድምሽ ላይ ገብቼ ለምሳጭኝ ነው ማን በየረ ለምን አረ ይቅርታ ማለት ነው ሰላም ምን እንደሚሰሩት ምን እንደሚሰሩት ማን ገባላችሁ ሲጀመር እሺ ግቢ አንቺ አትንኪ ዞር በይ እሺ ግቢና እናውራ ምን ሰሩ ነው የመጣችሁት ውብዬ ረጋበይ ነው ያባዬ ጋብቻ መጥሪያ ልትሰጡ ነው የመጣችሁት ነው አይደለም ባለቀለበቷ አለሽ እንዴ እሷን አላናግራት ውብዬ ልታናግርሽ እሷን ነገር ስሚያትና የኛ ነገር ይቆይሽ የኛ ነገር ይደር ችግር እሺ እሷን ብቻ አዳምጫት ውብዬ ካንቺ ጋር የማወራው ነገር ቢኖርም እናንተ ምን ልትሰሩ የመጣችሁት መጥሪያ ካርድ ይዛችሁ ነው ልትበሉ ካርዳችሁን አምጡ ባሌ ልድሩት እንደሆነ አይቻልም ነው አይደለም ውብዬ እኔ በደንብ አውርቻቸው እሷም እንትን እንድትል አድርጌ ይዤ መጣሁት ከእናንተ ጋር ግን የማወራው ነገር የለም ሲቀጥል ደግሞ ማለት ነው አንቺ ማን በር ከፍቶልሽ ነው የገባሽው ውብዬ ታረጋጊ በቃ ባይዘው አጥፍተናል አላጠፋንም እኮ አላልኩሽም ሰሩ ነው የገባችሁት ታስፈቅዳችሁኛል ወይ ነው እኔ አይደለም እኮ ውብዬ አሁን ታረጋጊ ማለት ባለማወቅም አውቀንም ሆነ አጥፍተናል እና ደግሞ አንቺም ደግሞ ጥሩ ልብ እንዳለሽ አውቃለሁ እና ታታችሁ የታወቃችሁ አሁን ነው ውብዬ አይደለም እውነት አይደለም ግራ ነው የምታጋቡኝ ስለ እውነት ማለት ነው በቃ የራሴ ኑሮ መኖር አልችልም ግዴታ በቃ ሰላሜ ልክ ሳገኝ የመጣችሁ በጥብጦ ተብላችሁ ተልካችኋል አይ አይደለም ልክ ነሽ እኮ አንቺ ልክ ነሽ ውብዬ እውነት አንቺ ልክ ነሽ እኛ ያጠፋነው ይኖራል እና እኔም ደግሞ በኩሌ በጣም አጥፍቻለሁ ሁላችንም አጥፍተናል እኔ ስለጠፋታችሁ አያገባኝም ልድሮት እንደሆነ ሰምቻለሁ አይቻለሁ ስለዚህ በደንብ ዳሩ እኔ እንድትሰሚ ዛሬ መጣሁት ሙሽሪት እኔ አንቺን ማዳምጠው ነገር የለኝም ልትጋቡ እንደሆነ አይቻለሁኝ እሱ ልትነግሪኝ ከሆነ አይደለም ይሄ ሁሉ የሆነበት ምክንያት ላስረዳሽ ነው እና ባክሽን በቃ እኔ ከዚህ በኋላ አልመጣም ሲጀመር ይኸውልሽ እናቱ ገባሽ አይደል ይሄ የተከበረ ቤት እሺ ባልየው ውርጋጥ ቢሆንም ይሄ የተከበረ ቤት ስለሆነ ረግጣችሁ ምጋቡት ቤት አይደለም የተከበረ ቤት ነው ስለዚህ ማንንም ግቡ ያላችሁ የለም ስለዚህ ተወጡልኛላችሁ ባካችሁ እኔ ላናግርሽ ፈልጌ ነው አንቺ ጋር ሲጀመር ንግግር የለኝም ቆይ እኔ ሰውን መረዳት በሚገባሽ ሰዓት ጥለሽኝ ሄደሻውን መተሽ ውብዬ የምትይ ነገር ምክንያት አለው ኮቢ አውቄ አይደለም እኔ ለማጣራት ፈልጌ በርግጥ ልክ አልሰራውም በሰዓቱ ግን እኔ ምንድነው እቺ ልጅ ምን ፈልጋ ነው የመጣችሁ ሚሊዮን ለማጣራት ፈልጌ ነው እንጂ ሌላ አይደለም ብለሽ ከወንድምሽ ጋር ተደረገ ነው አይደለም እሱ ለመዳር ደግሞ እስከ ቀለበት ደረጃ ልክ አይደለም እሱ ልክ አይደለም እኮ
ያወካቸው አይደለም እናንተም ስላደረጋችሁት ነገር በጣም አመሰግናለሁ። የሰው ባል ተነጥቆ ለሌላ ሴት አይዳርም። እሺ ይሄ ነው በአገራችን ያዋራን ሰምተሻል አይደል? ውይ ለኛ ላይ ነገርን ሰምተሻል፣ እውነታውን ሰምተሻል። አሁን ስለዚህ እሷ ትንሽ ነገር ታውቃለች። ምንም ነገር መስማት አልፈልግም። ማየት ያለብኝን አየሁ እኮ አየሁ አይደለ? ምንድነው ከዚህ በላይ ምን ልታስረዱኝ ነው? የኔ ጥፋት ነው። በቃ እንደዛ በይ ኦኬ፣ እንደዛ በይ ብሎ ነው ላከሽ አይደለም። አንዴ ብቻ ተረጋግተሽ ሰሚኛለሽ። እኔ ሁሉም ነገር ጨርሻለሁ። መውሰድ ከፈለግሽ መውሰድ ትችያለሽ። እናንተም ዳሯት በደንብ አድርጋችሁ ማንም ሰው እኔ እንዳይጠጋ። አሁን ቤት ለቃችሁ ትወጡልኛላችሁ ባካችሁ። እሺ ባክሽ የኛን እሺ ታዩ በቃ እሷን ተናግረሽ መጣች። እኛ ሞታ አትንጫጩብኝ። እዚህ የማውራት መብት የላችሁም። ገባችሁ አይደል? ስለዚህ እባካችሁ እሺ እኛ እንውጣ። እሷን ብቻ እሺ ማንንም አልፈልግም። ውጡ። ውብዬ ተረጋጊ። ሁሉ የኔ ጥፋት ነው። የነሱ ጥፋት አይደለ? የልብሽን ካደረግ እንደዚህ ብለሽ አንጀቷን አራሪልኝ ብሎሽ ነው አይደለም? ሁሉ ግፊት ስለቀረብኩኝ አንጀቷ እንደፈለግሽ ማረግ ትችያለሽ። እሺ ውጡልኝ። ሄሎ አንዴ ብቻ እሺ አንቺ ያደረግሽኝን ማለት ነው መቼም አረሳው ልንገርሽ አይደል? ስለዚህ ነው ውጪልኝ። አንዴ ብቻ ፍጠኝ። እሺ ውጪልኝ። አሁን ነይ ፍጠኝ። ውጪልኝ። እሺ ተረጋጊ። ሄሎ ውጪልኝ። ሌላ ችግር ይፈጠራል ብዬ አይደለ? ተባከል በቃ ምን ያወራና ተፈለግሻል። የሰው ቤት እኮ ነው የመጣው። በእናትህ ዞር በል። ስለ ልጅ ምን ታውቃለች? አንድ ሰው እዚህ ቤት አንድ ሰው ውብዬ ተረጋጊ። ሄሎ ውጪልኝ። እሺ ቢያንስ እሷን እሺ እሷን አናግራታለሁ። ቆይ ዛሬም እሷን ደግፋችሁ አይደለም? እሷን የምትሉት እሷን ደግፋችሁ ውጡልኝ። እሺ ማንንም ሰው ማየት አልፈልግም። ቀጥ ብለው ውጣ ውጣ። በቃ ነይ ሄሎ አንቺ እኔ ነኝ ሻልቻለሁ ብዬ እኔ እኮ አልፈልግም አላልኩም እኮ ግን ብዬ ለማጣራት ነገሮችን ነው ለማጣራት ፈልጌ ነው እንጂ ለማጣራት ፈልገሽ አንቺ ጭራሽ ነው እዚህ ቤት ያኑራት ያልሽ ጀግና እኮ ነሽ አንቺ ማለት ነው። ብዬ በጣም ይቅርታ። እኔ በዛ ሰዓት ያሰብኩት ነገር ስለነበር ተረጋግተው ነገር ከእያንዳንድሽ ጋር እኔ ላናግራት። እሺ አንቺ ምንድን ነው የምትናገሪው? በቃ ተረጋጊና እናውራ። በቃ ተረጋግተሽ ቁጭ ብለሽ ነው ያልገባኝም። እኔ ላናግርሽ ነው የመጣሁት። በቃ ቁጭ በይና ተረጋግተን እናውራ። አውሪኝሽ። ለነገሩ ወርጋጡ ባሌ ነው። አንቺ ምን ታረጊዋለሽ? እሺ እንደዛ አይደለም። በቃ እኔ ልነግርሽ የፈለኩት ያው አይተሽዋል ብዬ አስባለሁ። ቪዲዮውንም አይተሽዋል። አዎ ቀለበትሽን ሁሉም ነገር አይቼዋለሁ። እግዚአብሔር ይመስገን። በቃ እኔ ደግሞ ለሁሉም ነገር ይቅርታ አልጠይቅሽ። እኔ በጣም አጥፍቻለሁ። ወይ አንቺ በጣም ቀልደኛ ሆነሻል። ሰምኛለሽ? ቢገባሽ ሴት ልጅ ነሽ። ገብቶሻል አይደል? የሰው ባል ላይ እንደዚህ አይደረግም። ለዛውም ልጅ ያለው እርጉዝ ሚስት ያለው እንደዚህ አይደረግም። ምን እንዳረግሽኝ መቼም የረሳሽ አይመስለኝም አይደል? እሺ አሁን ደግሞ እኔ ልልሽ የምፈልገው እንደዚህ ነው ማለት አልፈልግም። ቪዲዮውን አይተሽዋል። ያው እኔ ጥፋተኛ ነኝ ጥፋተኛ አይደለሁም አልልሽም። በቃ እኔ በሰዓቱ እልህ ውስጥ ነበርኩኝ። ያው የሚያጋባሽ ነገር ምንድነው? አይደለም ቆይ አንቺ የአረብ ሀገር ኑሮ አታውቂው እንዴ? የአረብ ሀገር ኑሮ ባውቀው ራሱ ማለት ነው ከኔ ጋር እልህ ያጋባሽ ነገር ምንድነው? አልገባኝም። አንቺ ጋር አይደለም። በቃ እኔ ነገሮችን ሳያቸውና ከጠበቅኩት እንዴት ነው 8 አመት እዛ ቆይቻለሁ። ከዛ በኋላ ደግሞ 3 አመት እኔ ብር ስልክ ነበረ። በሁለተኛው አመት ደግሞ ቤት እንገዛለን አለኝ አይደለ? ይሄን ሁሉ ነገር ታደርጊ መጥቼ እዚህ ጋራ ልጅና ትዳር አለው ስባል እኔ ምንም ታውቂያለሽ፣ እኔ ስልክ አልነካም። ያን ያህል ሶሻል ሚዲያ የምከታተል አይነት ሰው አይደለሁም። ናዲ እንደዛ ቢሆን እንኳን ገንዘብ ከሆነ ማለት ነው ገብቶሻል አይደል? እዚህ ጋር ተበላው እያልሻለሽው ገንዘብ ነው። አዎ ግን መጥቼ ነበር። እኔ ያንን ነበር ላወራኝ ነበር የፈለኩት። ግን ነገሮች ግልብጥብጥ ሲሉ እኔ ምን ውስጥ ነው የገቡት። እዚህ ጋራ ማንም ከኔ ጎን አልነበረ። ስለዚህ ያንቺን ለመወጫ የኔ ትዳር መፍረሻ ነው ማለት ነው አይደለም? እንደዛ ነው። አሁን እኔ በቃ እኔም ማቀው እሱ ይሄን ሁሉ እንደበደለኝ ነው ማቀው። እኔ በደል እንደደረሰብኝ ብቻ ነው ማቀው። ገባሽ አይደል? እኔ ደግሞ በሰዓቱ በቃ እንደማይሆን እኮ አውቃለሁ። እሱ የሰው ባል እኮ እኔ እንደማይሆን እኮ አውቃለሁ። አንድ እንደተሸወርኩ አውቃለሁ። ግን ነገሮች ሁሉ ውስጥ ከተውኝ ነበር። መሸወድ ራሱ እኮ ናርዲ እዚህ ጋር ቢኖር ማለት ነው ገንዘብሽን ለማስመለስ ነው እንጂ ትዳር ልጅ ያለው ሰው እኔ መጀመሪያ እኮ አይደለም ትዳር መበጥበጥ አይደለም። እኔ ገባሽ አይደለ? እኔ አረብ ሀገር ሰርቻለሁ። ገብቶሻል አይደል? እረዳለሁ፣ አውቃለሁ፣ ስሜቱን ድካሙ ሁሉንም አውቃለሁ። ግን ደግሞ ዝም ብሎ ለማታውቂው ሰው አይተሽው ለማታውቂው ሰው ገንዘብ ልከሽ እሱ ጥፋትሽ ሆኖ ሳለ እንደገና ትዳር ያለውን ሰው ትዳሩን መበጥበጥና
ጭራሽ እኔ ላይ ያን ሁሉ ነገር ማድረስሽ አንድ ነገር አልደግፈው መቼም አልደግፈው ነገር ማለት ነው ያንን ነገር እሱ ራሱ እኔን መራቅ ይችል ነበር ግን አብሮኝ ነበር አይተሻል ስለሽ እኔ ጋር ባይሆንም ከጎኔ ነበር ለዛ ነው አሁንም እያዳመጥኩሽ ያለሁት ምክንያቱም ከጎኔ ነበር ትልቁ ስህተቱ እሱ ጋር ነው በቃ እንደዛ ቢያረግልኝ ወይ ወዲያው ደግሞ ተሸውደሻል ቢለኝ አንድ ጥሩ ነገር ነበር እኔ ግን እየተረዳሁት የነበረ በማይሆን መንገድ ነበር እና አሁን እኔ እሱ እንዳልሆነ ካወኩኝ በኋላ አንቺ ላይ ያረኩትን ነገር ወደ ኋላ መለስ ብዬ ሳይ በጣም በቃ ከምነግርሽ በላይ ነው የተሰማኝ አሁንም ቢሆን ይቅርታ ልልሽ ነው የምፈልገው እና ደግሞ በቃ አጥፍቻለሁ ናሂ ምንም ያረጋው ነገር የለም እኔም ጋር ምንም ነገር አልነበረንም ከጎኔ ሆኖ ትሪት ሲያረጋኝ ነበር ያው እንጂ ሌላ ነገር ነው ትዳሩን ጥሎ ልጁን ጥሎ ሌላ ሰው ትሪት ማድረግ አንቺ ከኔ ጋር ምንም ነገር አልነበረንም እሱ ነገር ነው እኔም እንድገፋበት ያረጋኝ ነበር ግን እሱ በመጥፎ ነገር አስቦት አይደለም አሁንም እያዳመጥኩሽ ያለው ዘላን የሆነው እሱ ነው እንጂ አንቺ አይደለሽም ምክንያቱም አንቺ ያለ ወንጀል የኔን ትዳር ብትበጠብጪውም ግን ደግሞ በትዳሩ ቋሚ አለመሆኑን ያየሁት ነው ምን ስለሆነ አሁንም ተወቃሽ ማድረገው ነው ምን ግን ደግሞ አንቺ እንደዚህ አይደረግም አንደኛ ሴት ልጅ ነሽ ነገ ምን ሊገጥምሽ እንደሚችል አታውቂም ገብቶሻል አይደል አው ሴት ግን ደግሞ እኔ ረብስማው በጣም ነው እኔ እልሽ ውብዬ እኔም እዚህ ጋራ ብዙ ነገር ይናጥቻለሁ ገባሽ አይደለ ህይወት አለኝ ብዬ ነው የመጣው አንቺ አጣሽው ገንዘብሽ ነው እኔ እኮ ያጣው ትዳሬ ነው የልጆቼ አባት እሱ እንዲመለስ ነው የምፈልገው እኔም እንደቀድሞ እንድትሆን ነው ይቅርታል እንደፈለሽ ወስደሽ እንዳሻንጉሊ ከተጫወች በኋላ እሱ ይመለስ ወደ ቤት እኔ ምንም ያረኩት ነገር የለም ነው በመለሻ ፈልጎ አንቺን እየላከሽ ነው እኔ እየገባኝ አይደለም ማስተሳሰባችሁ ምንም ነገር የለንም እውነቱን ለመናገር ከኔ ጋር ምንም ነገር የለም እኔ በጣም ተሰምቶኛል በጣም በቃ አጥፍቻለሁ እኔ እንደህትሽ አይተሽ ይቅርታ እንድታረግልኝ ነው የምፈልገው እንድትረጂኝ ነው የምፈልገው በቃ በሰዓቱ ልክ አልነበርኩም በጣም ተናድጄ ነበር ማንንም ሰው ተረጋግቶ ሊረዳ ይችላል ምክንያቱም እኔ ወዲያው ነው ያሰብኩኝ ነበር አሁን እኮ ከማንም በላይ እኮ አቃለሁ ትዳርሽን ነው ያጣሽ ቤትሽ ነው ተበተነው እርጉዝ ነሽ እንደዚህ አይነት ነገር መፈጠር አልነበረበት እሱን ብታስቡማ ገና ድሮ ታስቡ ነበር በግዝናዬ ማትምጡ በኑሮዬ ማትምጡ በመኔ ማትምጡ እናንተ እንደፈለጋችሁ መሆን ትችላላችሁ አይደለም እንደዛ የሚባል ነገር የለም እኔ ሁሉንም ነገር ያመጣሁትባችሁ ነኝ በነገራችን ላይ የሰው ህይወት ውስጥ ስንገባ ሴት መሆናችንን እያሰብን ብንገባ ጥሩ ነው ገብቶሻል አይደል ነገ እኛ ህይወት ላይ ምን ሊገጥመን እንደሚችል ነገሮችን ቆም ብለን እኔ ከዚህ በላይ ሊገጥመኝ አይችልም እኔ እኮ ገጥሞኝ እኮ ነው እንደዚህ ይሆንኩኝ ያለው አንቺ የገጠመሽ እኮ ከገንዘብ አንፃር ነው ገባሽ አይደል ገንዘብ ከሆነ እንኳን አርዲ ይመለሳል ገብቶሻል አይደለም አንድ ነገር ልንገርሽ ገንዘብን ብቻ አይደለም ማሰብ ያለብሽ እድሜ የሚባል ነገር አለ ገባሽ አይደለ ሴትም ቢሆን እድሜሽን ጊዜሽን ጉልበትሽን አፍስሰሽ ነው የምታመጪው አየሽ አይደል እስካሁን እንኳን ቀለበትሽን አለልሽ በጣም ነው የምትወጂው ባክሽን በለሱ ጋር ተወጣ አይደለም ቢያንስ ትዳሬን አከብራለሁ ቢያንስ የቃል ኪዳን ቀለበቴ ነው ገብቶሻል አይደል ትዳር እኮ መጫወቻ አይደለም ልጅ አለኝ ገብቶሻል አይደል ትዳር አለኝ ስንት ነገር አለኝ ይሄን ደግሞ አንቺ ጠንቀሽ ታውቂያለሽ ለነገሩ ይሄ ስሜት እኮ አንቺ አይገባሽም ታውቂያለሽ በቃ እኔ በጣም ይቅርታ እባክሽን በቃ ይቅርታ ተበናች ይሄ ሲጀመር ይሄ ሁሉ ነገር የመጣው ባንቺ ምክንያት ነው ገብቶሻል አይደል እኔ ለምን እያዘንኩልሽ እንዳለ ራሱ አላውቅም ትዳሬን እያጣው እባክሽን በማድረግ በቃ ተማሪ እኔ እንደዚህ አይነት ነገር አልፈልግም ናርዲ ባንቺ ምክንያት ትዳሬን ያጣሁት ገብቶሻል አይደል ናርዲ እባክሽ ተወጭልኝ እባክሽን ተመለሱ በቃ ይሁንኝ ትንሽ ምንሆንሽ እባክሽን ይሄን ነገር በፊት ነበር ቆም ብለሽ ማሰብ የነበረብሽ በቃ ታይና እባክሽን ለኔ በቃ እኔ የሚቀርታ አድርጊልኝ እባክሽን በቃ አታልቅሽ እባክሽን ስንተበርኩለት ትዳሬ ደሰተሽ ለምን ማለት ሲጀመርኩ ለምን ማለት
እባክሽ እንደዚህ አትሁኝ ለምን ለእናንተ ማለቅ ሰው ለምን በምክንያት በየትኛው ስህተት በየትኛው ጥፋት ነው ለእናንተ እያለቀስኩ ያለው ተይኝ በቃ ይቅርታ ነው ይቅርታ አድርጌልሻለሁ በቃ ግን ተይኝ በቃ አይደለም እባክሽ እንደዛ አይደለም አብራችሁ ከማጋ እባክሽ ይሄ ጥፋት ትዳሩና ልጁ ጥሎ በሄደበት ሰው አብራችሁ እኔን እንደፈለግሽ አድርጊኝ እኔሽ ምን ይቅርታ ይሄ ሁሉ ያመጣሁት እኔ ነኝ ይቅርታ አድርጊልኝ እባክሽን እየወደድሽ ልጅ አላችሁ ይሄን ሁሉ ያጠፋሁት እኔ ነኝ እንጂ ደግሞ እኔም አብረን እንዘልቃለን ብዬ እኮ አይደለም እንጂ እኔና እሱ አብረን እንሆናለን ብዬ አይደለም ስለያዘኝ ብቻ ነው ሁሉ ነገር ያለው በእንደስንት ነገር እንዳበላሽሽ እያየሽ ነው በእንደስንት ነገር እንዳጠፋሽ እየተመለከትሽ ነው አይደል ይቅርታ ያልኩኝ ያለው እባክሽ ይቅርታ የልብን ቁስል መቼም ከውስጥ አይጣም እኔን ቁጭኝ እሱ ምንም አላረገም ጭራሽ ደግሞ ለሱ እየተከራከርሽ ነው አይደለም ዛሬም ለሱ እየተከራከርሽ ያለሽው ይኸውልሽ እንደዛ አይደለም እንደምታስቢው ሰምኛለሽ ከሱ ጋር በጣም ብዙ መወራረደው ነገር አለ ገባሽ አይደል ግን ካወራው ካንቺ ጋር አውርቼ ጨርሻለሁ አለቀ ግን ማለት ነው ከሱ ጋር ያለኝን ነገር ገና በብዙ ፈርደዋለሁ ገባሽ እርጉዝ ሚስቱን ተተኮ ነው ሴት ተከትሎ ይሄዳል አሁን ጭራሽ ለሱ እየተከራከርሽለት ነው እሱ የራስሽ ጉዳይ ነው የኔ ጥፋት ነው ሁሉም የኔ ጥፋት በቃ ተይ በቃ ማላረገም ዛሬም አንቺ ለሱ እየተከራከርሽ እኮ ነው መከራከር አይደለም ውብዬ እሱ ምንም ያደረገው ነገር የለም አንቺ ምን አለብሽ ስለትዳር የሚያድረው ራሱ የልጅ እናት ስለመሆን የልጅ አባት ስለመሆን ገና ምንም አላየሽም ገና ያላየሽ ሴት ነሽ ገባሽ አይደል ለሰው መከራከር ይሄን ያህል ቀላል ሊሆን ይችላል ግን ለኔ ቀላል አይደለም ገባሽ አይደል እሱ ከኔ ጋር ምንም ነገር የለውም አብሮኝ ሆኖ እውነቱን ብቻ ሲያጣራ ነበር እኔ ምን አላውቅም እኔ አብሮኝ ሆኖ እኮ ላንቺ ትክክለኛው ነገር እኮ ማጣራት ይችላል ገባሽ አይደል እኔ ሆስፒታል እስከ መግባት ያደረጋችሁኝ እኮ እናንተ ናችሁ ዛሬ መልሰሽ ገብቶኛል ግን እንደውም ማለት ነው ይቅርታ አላደርግልሽም ገባሽ አይደል ምን ይታወቃል ይሄኔ እኮ እንደዚህ በያት ብሎ ልኮሽም ሊሆን ይችላል በፍርድ ቤት ስለታገተ ስለዚህ ይሄንን ነገር ደግሞ አንቺ እንደዚህ ብለሽ ግብለት ኦኬ አሁን በደም ገባኝ እኮ ሴራችሁ እንደዛ ካልሆነ አንቺ እንዴት ለሱ ተከራከራለሽ ዛሬም ለሱ እውነቱን እኮ ነው ውብዬ እሱ በጣም ነው የሚወድሽ አይደለም እውነት በጣም ነው የሚወድሽ አይወደኝም እሱን አትናገሪ አይወደኝም ሲጀመር ማለት ነው ቢወደኝ ኑሮ ማለት ነው እንደዚህ ሁለት ነፍስ ሁኜ የትም ጥሎኝ አይንዘላዘልም ነበር አሁን ነው ዘዴሽ የገባኝ እውነት ይምልልሻለሁ እንደዚህ አሳምኛት ብሎ ልኮሽ ከሆነ መቼም ውስጥ አያምንም መቼም ማለት ነው እሺ እኔ ምን ላድርግሽ ንገሪኝ ደሞ ለናንተ ማልቀስ እሺ እኔ በቃ እየመጣችሁ አታስለቅሱኝ እሺ ተውኝ እየመጣችሁ ሆድ አታስብሱኝ እኔ ራሴን ጅዬ እየኖርኩ ነው ተውኝ እኮ ይሄን አድርጊልኝ በይኝ እኔ ምን ላድርግሽ በቃ ይቅርታ ነው የፈለግሽው ይቅርታ አድርጌልሻለሁ እኔ አይደለም ሁሉ ያጠፋሁት ይሄንን ነገር የማስተካክልበት መንገድ ንገሪኝ እሺ እኔ ምን ላድርግሽ ምንም በቃ እኔ አይደለም ያጠፋሁት እኮ ለጥፋት እኔን ተውኝ እኔ እንድትተውኝ ብቻ ነው የምፈልገው እባክሽን እንደሱ አትበይ በእናትሽ ይቅርታ አድርጊልኝ ብለሽ መጥተሽ እንደገና ለሱ ትከራከራለሽ ሻም ቢሆን እኔሽ ምን ልሁን ይሄ ሁሉ እኮ የኔ ጥፋት ነው ሁሉም እኔ ለሱ እየተከራከርኩኝ አይደለም ይሄ ሁሉ ጥፋት የኔ ነው ይሄ ሁሉ ነገር የኔ ነው በቃ ወንድሞቼንም ሄሉንም እንደዚህ ያርኩት እኔ ነኝ ጭራሽ እነሱንም እያነሳሽ እየተከራከርሽ ነው አይደለም እነሱ ምንም አላረጉ የዚህ ሁሉ ጥፋት መነሻ እኔ ነኝ በቃ እኔ ምን ችግር የሆንኩባችሁ በቃ ይቅርታ ከሆነ ሌላ አንቺ አድርጌልሻለሁ ሌላውን ግን እባክሽ እንደዚህ አትሁኝ እባክሽን እኔ ልለምንሽ እሺ ምን ላድርግ ንገሪኝ ምን ልሁንሽ ንገሪኝ በቃ የኔ ጥፋት ነው አጥፍቻለሁ በቃ እባክሽን እሺ ምን ላድርግ ንገሪኝ እኔ ሁሉ ጥፋት የኔ ነው ግን እሺ ምን ልሁን ምን ላድርግሽ ይሄን ሁሉ ያስነሳሁት እኔ ነኝ አይደል እባክሽን እንዴት ነው ማድረግ የምችለው እንዴት ነው መመለስ የምችለው እንዴት ነው ነገሮችን ማስተካከል የምችለው እሺ ንገሪኝ እኔ ይዞኝ ነበር በሰዓቱ በቃ ታውቂያለሽ እንዴት ነው ያለፋሽበትን ነገር እንደኔ ቦታ ሆነሽ እስቲ አስቢ እኔ እንጃ አንቺ ምንም ሆነሽ በቃ ታውቂዋለሽ ልፋቱን ታውቂዋለሽ ድካሙን ታውቂዋለሽ እኔ እንደሰው ምን ተዝናንቼ ምን ብዬ ማላቅ ስራ ላይ ነው ስኖር የነበርኩት እንዲሁ ስንከራተት ነው የኖርኩት በቃ ያ ሁሉ አሁን ድረስ ነው እየተሰማኝ ገባሽ አይደል ታውቂዋለሽ ድካሙን እሺ ምን ይላል
ንገሪኝ እንዳደርግ ይሄንን አድርጌ እኔ ልቀጣ ለሁሉም ነገር እኔ እንደፈልግሻል እሺ እኔ ምን ልሁን ንገሪኝ እኔ ለአንቺ ይቅርታ አድርጌልሻለሁ ይሄ ሁሉ እኮ ያጠፋሁት እኔ አንቺ ስሜት ተረድቻለሁ ይሄ ሁሉ ነገር እኮ ያደረኩት እኔ ነኝ እሺ ምን ላድርግ ንገሪኝ እኔ ነኝ ያለበት ተከለሽ አውቃለሁ በቃ በእናትሽ በቃ ሸታልክሽ እኔ ላስለቅስሽ አይደለም የመጣሁት በቃ እኔ እንዴት ነገሮችን መፍታት እንደምችል ብቻ ንገሪኝ እባክሽን በቃ እኔ ሁሉ የዚህ ሁሉ ችግር በቃ እኔ ነኝ በቃ እኔ ነኝ ያጠፋሁት ለአንቺ ይቅርታ አድርጌልሻለሁ ለአንቺ የምርኩ ተረድቼሻለሁ ይቅርታ አድርጌልሻለሁ ይቅርታ አድርጌልሻለሁ ስለሱ ምንም እንዳታነሽብኝ የእውነት እኔ አንቺን የምተረዳውሽ የሰው ሀገር ምን እንደሆነ ስላየሁት ስላየሁት ድካሙን ሁሉ ነገር ስላየሁት ነው እሱ ባይሆንም ግን አጠገቤ ሆኖ ሁሉ ነገር ማድረግ ይችላል ማስተካከል ይችላል እኔ ይሄን ነገር እንኳን አብሬ እኔ ማድረግ አልችልም ቆይናዲ እኔ ያለው ነገር ችግሩን እኔ አላቅም እኔ ማድረግ የምችለው ነገር እኮ ነው እንደውም ናሆም ባያረግ እንኳን እኔ የማደርገው ነገር ነው ገብቶሻል አይደል ግን እሱ ጥሎኝ ሄደ እሱ እኔ ጥሎ ግን ይወድሻል እኮ እባክሽን ብዬ እውነት ይወድሻል እኮ እንደዚህ አትሁኝ በቃ እንደዚህ አትሁኝ ይሄ ሁሉ በቃ የኔ ጥፋት ነው እሱ ጋር ሊጨርሳለሁ በቃ ካንቺ ጋር እንደዚህ አስበይ እባክሽን ጨርሻለሁ እባክሽን እንደዚህ አስበይ ጨርሻለሁ የእውነት ለአንቺ ይቅርታ አድርጌልሻለሁ ከሱ ጋር ያለኝ አስፈላጊ አይደለም ማንም አላጠፋም እዚህ ጋር አስፈላጊ ሆነ ብቻ ነው በቃ እባክሽ እኔም በጣም ካንቺ በላይ እሱ ጎርቶኛል የእውነት ካንቺ በላይ ማለት ነው እኔ ጥፋት ነው እኔ ነኝ እኮ መሀላችሁ ገብቼ እንደዚህ ሆንኩባችሁ በቃ እሱ ችግር የለውም እኔ እየተሰማኝ እንድኖር ትፈልጊያለሽ ሁሉ ጊዜ ያዘኩኝ ከሱ ጋር ያለኝን ነገር እኔ ጨርሳለሁ የእውነት ሁሌ እንደዛ እያሰብኩኝ እንድኖር ትፈልጊያለሽ እባክሽ በቃ ሰላም እንድኖር አትፈልጊ እኔ እኮ ውስጤ ተረብሿል ደህና እኮ አይደለሁም ማሰብ ፈልጋለሁ ነው የእውነት ነገሮችን ማሰብ ነገሮችን በቃ በራሴ ተረጋግቼ ማሰብ ፈልጋለሁ አንቺንም እኔ ዛሬ እንደዚህ እያወራሽ ያለሁት በቃ አውቀዋለሁ ገብቶሻል እኔ ማሳልፌበታለሁ 6 አመት እኔ የለፋሁት ቀላል ነገር አይደለም ያንን ስለተረዳሁኝ አንቺን እያዳመጥኩሽ ነው አንቺን እየተረዳሁሽ ነው ገብቶሻል ለአንቺ ይቅርታ አድርጌልሻለሁ አጨርሳለሁ እሺ እኔ ሁሌ እያዘንኩ ትንሽ ማሰብ ፈልጋለሁ ማሰቢያ ጊዜ ተሰጠኝ ካሰብኩ በኋላ እውነትሽን ነው ልመንሽ እኔ እንደፈለግሽ አድርጊኝ ግን በቃ እባክሽ ይሄን የፈጠርኩትን ችግር በቃ ፈትሽ በሰላም እንድንኖር ይቻላል በቃ ችግር የለውም